እንዴት ናችሁ? 2.2 ላይ ተመልሼ እመጣለሁ ብዬ ነበረ። በዚህ ቪዲዮ የምናየው ስለዚህ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት የሚለውን ሰብ ቻፕተር ለማየት ነው። ሶ ይህንን ቻፕተር ስንጨርስ ዌዘር እና ክላይሜት ኤሌመንታቸውን ወይም አንኳር ነጥባቸውን እናያለን። ከዛ በኋላ ዌዘር እና ክላይሜት ደግሞ ዲፋይን እናደርጋቸዋለን። ኦኬ አንኳር ነጥቦቹ እነዚህ ናቸው፣ ምን ማለት ናቸው የሚለውን እናያለን። ሶ ዲፈረንሺየት ዘ ኤሌመንትስ ኦፍ ዌዘር እና ክላይሜት ዲፈረንሺየት ደግሞ ለያይተን ደግሞ ለማየት እንሞክራለን። አሁን ምንድናቸው የዌዘርና የክላይሜት ኤሌመንቶች ምንድናቸው ብላችሁ የሆነ ትልቅ ጥያቄ ሊመስላችሁ ይችላል። ገብተን ስናየው ግን በጣም ሲምፕል የሆኑ ነገሮች ናቸው። ግን እነሱ ነገሮች አንደርስታንድ ማድረግ ይፈልጋል። ኦኬ ምን ማለት ነው? ሲግኒፊካንሱ ምንድነው? ጥቅሙ ምንድነው? የዚህ ነገር ይሄንን ማወቃችን የሚለውን ማሰብ ይኖርባቸዋል እያየን ስንሄድ። ኦኬ ሶ the core elements of weather and climate weather and climate share the same elements እና ዲስትሪቢዩሽናቸው ደግሞ uneven ነው ወይም ወጥነት የለውም። ኦኬ በቦታና በጊዜ አንድ ቦታ ላይ የምናየው የአንድ ኤሌመንት ባህሪ የአንድ ዌዘር እና ክላይሜት ኤሌመንት ባህሪ ሌላ ቦታ ላይ ይደገማል ማለት አይደለም። ኦኬ ይለያያል። ሶ አንኢቭን ነው የምንለው አንዱ ጋር እንደዚህ ያለ ሌላ ጋር ዝቅ ይላል፣ ሌላ ጋር ከፍ ይላል። something like that ኦኬ that is የኤሌመንቶቹ ዲስትሪቢዩሽናቸው ባህሪ ከፍታና ዝቅታ አለው፣ የተለያየ ነው። እና ገቨርንድ የሚሆነው ደግሞ የእነዚህ ዲስትሪቢዩሽኖች የነገሮች የኤሌመንቶቹ ዲስትሪቢዩሽን ገቨርንድ የሚሆነው በምንድን ነው? ዲፍረንት ፋክተርስ እናያቸው። የመጀመሪያው ኤሌመንት ስንጀምር ምን ብያቸው ነበር? የምታውቁት ነገር ነው። ኦኬ ግን አሁን ንገሩኝ ምንድናቸው የኤሌመንቶች ኦፍ ዌዘር ኤንድ ክላይሜት ብላችሁ የምታውቁት ነገር ቢሆን ግን ያስተውላችሁ ልትነግሩኝ አትችሉ ይሆናል ብዬ ነበር። እሱን ነው የምለው። የመጀመሪያው ኤሌመንት የዌዘር እና ክላይሜት ምንድነው? ፕሬሲፒቴሽን ወይም ዝናብ። የኤሌመንት ኦፍ ክላይሜት ዝናብ ነው የመጀመሪያው አንዱ። ኦኬ ወይም እርጥበት to make it inclusive ሁሉንም ነገር ዝናብ ብቻ ሳይሆን በረዶም ወይም ስሊት የሚባሉ ነገሮች አሉ። እነሱም ለማጠቃለል ስንል እርጥበት ነው ወይም እርጥበታም ማለት precipitation። so ይሄኛው የመጀመሪያው ኤሌመንት ነው። the first element of weather and climate ምንድነው? precipitation ምንድነው? እርጥበት it's any form of water from the atmosphere። ኦኬ አየር ላይ አትሞስፌር ውስጥ ያለ ምንም አይነት የውሃ ፎርም ቫፐር ሊሆን ይችላል። ስንምግ አንዳንድ እርጥበት የሚሰማን which is ምንድነው ወበቅ ምንለው ማለት ነው። አየር ውስጥ ያለ እርጥበት ፓርቲክሎች ማለት ነው። ይሄ ደመናው ወደ መሬት የሚወርደው በረዶ ሊሆን ይችላል፣ ወይም ዝናቡ ራሱ እርጥበቱ ሊሆን ይችላል። እነዚህ ነገሮች ነው precipitation የምንለው እርጥበት ማለት ነው። precipitation ማለት ኦኬ so anything አየር ውስጥ ያለ አየር ውስጥ መኖር ብቻ ግን አይደለም፣ it needs to fall down to the earth falls back to the earth that is አንዱ ባህሪ። ኦኬ አየር ውስጥ ያለ water form ነው። ኦኬ ውሃ ነው። የውሃ ፎርም መሆን አለበት። በረዶም ሆነ ምንም ሆነ ሬን፣ ስሊት፣ ሄል፣ ስኖ ምንላቸው የፕሬሲፒቴሽን ታይፖች ናቸው። ስለዚህ አንድ የአየር ንብረት ወይም የአየር ሁኔታ ክላይሜት ወይም ዌዘር ፎርም ኤሌመንቶቹ ምንድን ናቸው ብላችሁ አንዱ ኤሌመንት ኢዝ እርጥበታማነት፣ እርጥበት ወይም ፕሬሲፒቴሽን ማለት ነው። ኦኬ ስኖ፣ ሬን፣ ስኖ፣ ስሊት፣ ሄል የምንላቸው ባህሪያቸውን ከፎርማቸው አንጻር ማለት ነው። እሱን ዲያግራሙ ላይ ማየት ትችላላችሁ። ኦኬ ሁለተኛውስ ምንድነው? የመጀመሪያውን ነግሬያችሁ። ኦኬ ዝናብ ከሆነ ሁለተኛው ምን ሊሆን ይችላል? እርጥበት ከሆነ ሁለተኛው ቴምፕሬቸር። ኦኬ ሙቀትም it is another element of weather። ምንድነው ሙቀት? what is temperature? it is the degree of hotness and coldness. I think የነካ lower grade ትምህርታችሁ ታውቁታላችሁ። temperature is a measure of hotness or coldness። ኦኬ የሙቀትን ወይ የቅዝቃዜ መለኪያ ነው ቴምፕሬቸር የምንለው። ኦኬ በአማርኛ ቴምፕሬቸር ሙቀት ነው የምንለው። ሙቀት ምንድነው ስንል የሙቀትና የቅዝቃዜ መለኪያ እያለን ነው እዚህ ጋር። ሶ ቴምፕሬቸር it's a measurement of heat። ኦኬ አየር ውስጥ ያለን የሙቀት መለኪያ ነው። አየር ውስጥ ሊሆን ይችላል፣ ሜኒ ማቴሪያል ሊሆን ይችላል። ኦኬ ሶ አንድ አካባቢ ላይ በረሃ ሆኖ ለምሳሌ አፋር ነው ብንል ሙቀቱ በዲግሪ ሴልሺየስ ወር በዲግሪ ፋራናይት ይለካል። የነዚህን ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት መጨረሻ ላይ 2.5 ላይ እናያቸዋለን እንዴት ነው ሜዠር የሚደረገው የሚለውን ማለት ነው። እያንዳንዱ ሬንፎል ሜዠር ይደረጋል። ቅድም ያየነው ፕሬሲፒቴሽን ቴምፕሬቸር የምታውቁት ነው፣ በቴርሞሜትር ሜዠር ይደረጋል። በኋላ ላይ ግን በተወሰነ ዲቴል እናየዋለን። this is the second element of weather and climate። now can you guess the third element ምን ሊሆን ይችላል? ሶስተኛው ኤሌመንት ዝናብ አንዱ የዌዘር የአየር ሁኔታ አንዱ ኤሌመንት ነው ካለን እርጥበት፣ ሁለተኛው ሙቀት ነው ካለን ሶስተኛው ምን ሊሆን ይችላል? ወይም አራተኛው ወይም አምስተኛው በሊስት እንመጣበታለን። ግን can you guess? ሶስተኛው ሂዩሚዲቲ። ኦኬ ወበቅ አየር ውስጥ ያለ እርጥበት። ቅድም ያለው ምንድነው? ፕሬሲፒቴሽን የሚወርድ ነው አይደለ? ሄል፣ ስሊት ወይ ምንድነው በረዶ አይደለ? ወይ ስኖ ማለት ነው።
ሂዩሚዲቲ ሲሆን ደግሞ አየር ውስጥ የሚሰማ አየር ውስጥ ያለ ክብደት የውሃ ፓርቲክል ክብደት ማለት ነው። ቅድም ያልነው ምን ነበር? ኢት ኒድስ ቱ ፎል ባክ ቱ እርዝ አይደል? ወደ መሬት መመለስ መቻል ነበረበት። ሂዩሚዲቲ ደግሞ አየር ውስጥ ያለ ነው። ሶ ኢትስ ኤክስፕረስድ አስ አን አብሶሉት ኦር ሪላቲቭ ሂዩሚዲቲ። ከአንድ ቦታ አነጻጽረ ነው እዚህ ጋር ያለው የሂዩሚዲቲ ወይም የውሃው አየር ውስጥ ያለ የውሃ ይዘት መጠን። ስለዚህ ነው አይደለም? ኦኬ ኃይለኛ ፀሐይ ወጥቶ ወበቅ ሊሆን ይችላል ስቲል። ኦኬ ለምሳሌ ሱዳን ኦምዱርማን የምታስታውሱ ከሆነ ወይም ልጆች ከነበራችሁ ኢትዮጵያ ኳስ ነበራት። የኢትዮጵያ ተጫዋቾች አልቻሉም። ኦኬ ወደቁ። ኢትዮጵያ ወደ አፍሪካ ዋንጫ ከማለፏ አንድ ጌም በፊት የነበረ ጨዋታ ከሱዳን ጋር የነበረ ማጣሪያ ኦኬ 5-3 ነበር የተሸነፈ። ኃይለኛ ወበቅ ነበር የነበረው። ኢትዮጵያ ልጆች አልቻሉም። በጣም ሙቀት እኮ ነው፣ በጣም ሙቀት ነው። ግን አየር ውስጥ ያለው እርጥበት ለሳምባቸው የለመዱት ነገር አልሆነላቸውም። በጣም ከባድ ሙቀት ነበር የነበረው። አየር ውስጥ ያለ እርጥበት ነው። ወደ መሬት አልወረደም፣ እየዘነበ አይደለም፣ ፀሐይ ነው። ኦኬ ግን አየር ውስጥ ያለ ፊል የሚደረግ የወተር ኮንተንት ነው። ሶ ኢት ካን ቢ ኤክስፕረስድ ኢን አብሶሉት ወይም ሪላቲቭ ሂዩሚዲቲ ተብሎ ሊገለጽ ይችላል ማለት ነው። ኢትስ አ ኮንሰንትሬሽን ኦፍ ወተር ቫፐር። ቤዚክሊ ወተር ቫፐር ነው። የውሃ አንዲት ነው። ውሃ ጥዳችሁ በመቆርቆሪያ ከፈላ በኋላ ስከፍቱት ያለው የሚወጣው እንፋሎቱ ማለት ነው። እሱ እንፋሎት ግን አጠቃላይ አካባቢው አትሞስፌር ላይ አየር ውስጥ ሲኖር ማለት ነው። ሂዩሚዲቲ ማለት ነው፣ ወይም ወበቅ በአማርኛ እዚህ ካንሲር ይሄ አየሩ ነው። ኦኬ በአይናችን ፐርሲቭ አናደርጉም፣ ግራፊካል ሪፕሬዘንቴሽን ነው። እነዚህ ድሮፕሌቶች ማለት ነው አየር ውስጥ ያሉ መሬት ላይ እየወረዱ አይደለም። ኦኬ አየር ውስጥ ነው ያሉት። ከወረዱ ዝናብ ነው የምንላቸው። የመጀመሪያው ፕሬሲፒቴሽን ማለት ነው። ናው ቀጣይ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ኢዝ ኤር ፕሬሸር። ኦኬ ኤር ፕሬሸር ማለት ፕሬሸር እንደ ሙቀት ነው። ሙቀት ምንድን ነው የሚያደርገው? ከሞቃት ሰርፌስ ከሞቃት ኦብጀክት ወደ ቀዝቃዛ ኦብጀክት ነው የሚሄደው አይደል? በመነካከትም ሆነ ከርቀት ባለ ከሞቃት ወደ ቀዝቃዜ ነው የሚሄደው። አየርም ኤር ፕሬሸርም ተመሳሳይ ነው። መጀመሪያ ምንድነው ኤር ፕሬሸር? ኢትስ አ ፎርስ ኤግዘርትድ ባይ ዘ ኤር አባቭ ዘ ሰርፌስ። ኦኬ ማስ ነው አየር ላይ የሚንቀሳቀሰው፣ ክፍት ቦታ ላይ የሚንቀሳቀሰው አየር ኢትስ አን ኤር ማስ። ኦኬ እሱ ኤር ማስ ግራውንድ ላይ ፎርስ ነው። ኦኬ ግራውንድ ላይ ተጽዕኖ አለው። እሱ ነው ኤር ፕሬሸር የምንለው። እንዴት ነው የሚንቀሳቀሰው ካለን በጣም ከፍተኛ ፕሬሸር ካለበት አካባቢ ወደ ዝቅተኛ ፕሬሸር ወዳለበት አካባቢ ነው የሚሄደው። ወደታች ሊሆን ይችላል፣ ወደ ጎን ሊሆን ይችላል። እዚህ ጋር በጣም ከፍተኛ ፕሬሸር ካለ፣ እዚህ ጋር ዝቅተኛ ፕሬሸር ካለ ናቹራሊ ከሃይ ፕሬሸር ወደ ሎ ፕሬሸር ይሆንና ሁለቱ ቦታዎች ኢቭን አውት ያደርጋሉ ወይም ተመጣጣኝ ይሆናሉ ባላቸው የግፊት የአየር ግፊት መጠን ኤር ፕሬሸራቸው ተመጣጣኝ ይሆናል። ምንድነው ኤር ፕሬሸር? ስለዚህ ከመሬት በላይ ያለ ከመሬት ግራውንድ ከመሬት ሰርፌስ በላይ ያለ የአየር ግፊት ማለት ነው። ኦኬ ሎድ ነው ከላያችን ያለው ትልቅ ወደታች እኛን የሚገፋን ነገር ነው። caused by gravity pulling air to the earth። ግራቪቲ ወደ መሬት ይስባል። እንደ ማንኛውም ኦብጀክት አየርም ወደ መሬት ይሳባል። እሱ ስበት ኤር ፕሬሸር ይባላል። የመሬት የዓለም ዌዘር እና ክላይሜት የአየር ሁኔታና የአየር ንብረት ላይ አንዱ ኤሌመንት ነው። እዚህ ጋር እንደምታዩት ነው። እዚህ ጋር ዋርም ኤር አለ፣ ፀሐይ ስለሆነ ማለት ነው። ዋርም ኤር አለ። መሬት ላይ ምን ይሆናል ማለት ነው? ሙቀት ካለ ሙቀት ያለ ከላይ ነው ማለት ነው። ሙቀት ካለ አንድ ነገር ምን ይሆናል? ፓርቲክሎቹ ይላቀቃሉ ማለት ነው፣ ይራራቃሉ። ተራራቁ ማለት ሎ ፕሬሸር ሆነ ማለት ነው። እዚህ ጋር ሎ ፕሬሸር ከሆነ ሃይ ፕሬሸር ወደዚህ ይመጣል። ሃይ ፕሬሸር ደግሞ ከወረደ ኦኬ ተመልሶ ወደ ሎ ፕሬሸር ቦታ ይሄዳል፣ ይተካዋል ማለት ነው። ተመልሶ ወደ ላይ ይወጣል። ይሄ ሳይክል የዓለምን ዌዘርና ክላይሜት ኢምፓክት የዓለም ዌዘርና ክላይሜት ላይ ኢምፓክት አለው። ኦኬ አምስተኛው ምንድነው? ነፋስ። ኦኬ ሙቀት ካለን፣ ዝናብ ካለን፣ እርጥበት ካለን፣ የአየር ግፊት ካለን ንፋስም መምጣት አለበት እዚህ ሊስት ውስጥ። ሶ ዊንድ ደግሞ አምስተኛው ኤሌመንት ኦፍ ክላይሜት ኤንድ ዌዘር ነው። which is a movement of air። ቅድም ያለው ምን ነበር? it's a pressure of air። እንቅስቃሴ ብቻ እንቅስቃሴ ነበረ የቅድሙ ግፊት ብቻ ነበር። ያሁኑ it's a movement of air። ሶ ንፋስ ታውቃላችሁ፣ ዲስክራይብ አላደረግም ንፋስ ምን እንደሆነ። it's uneven heating of the earth by the sun። ኦኬ መሬት በፀሐይ ሙቀት ሲኖራት ማለት ነው፣ በፀሐይ ስትግል የሚኖር ከአንድ ቦታ አንድ ቦታ ያለ የአየሩ እንቅስቃሴ ነው። ቅድም ባለው ያየነው ዲያግራም ኤር ፕሬሸር ብቻ ሲሆን ዊንድንም ዲስክራይብ ያደርጋል። ከላይ ወርደው ወደታች ሲሄድ ያለው ይሄኛው ኢምፓክቱ ነው። ከላይ ቅድም ሲወርድ ያያችሁት አየር ወደ ጎን ከሄደ ይሄን አይነት ኢምፓክት ይመጣል። ለምሳሌ ወደዚህ እየነፈሰ ከሆነ የአየር ዲስ ኤሪያ ያለው ኢምፓክት ነው። ምን ያህል ኦፍ ኮርስ ንፋስን ማየት አንችልም፣ ግን ያለው ኢምፓክት ይሄ ነው። በእርዝ ሮቴሽን ኢምፓክት ይደረጋል። ኦኬ መሬት በተሽከረከረች ቁጥር የዊንድ የአየር ሙቭመንት ኦፍ ኤር ዊንድ ማለት ነው፣ እሱ ኢምፓክት ይደረጋል በመሬት ሽክርክሮሽ ምክንያት ማለት ነው። ኦኬ ሶ
ሌሎች ኤሌመንቶችም አሉ ግን እነዚህ ፕሬሲፒቴሽን፣ ሂዩሚዲቲ፣ ኤር ፕሬሸር፣ ዊንድ ብቻ ሳይሆኑ ኦኬ ሌሎች ኤሌመንቶችም አሉ። ለምሳሌ አንዱ ምንድነው ሰንሻይን ነው፣ የፀሐይ ብርሃን ማለት ነው። ከሙቀት ጋር ተመሳሳይነት አለው። የስ የዓለም ትልቁ የሙቀት ሶርስ ፀሐይ ነች። ግን ሰንሻይን ለብቻው ደግሞ ከቴምፕሬቸር ተለይታ ልትገለጽ ትችላለች። ምን ይወስናል? ለምሳሌ ዳይሬክት ሰንላይት አንድ ቦታ ላይ በቀን የሚኖረው የብርሃን መጠን የሰን ሬዲዬሽን እሱም that's element of the weather and climate። ሌላኛው ክላውድ ደመና፣ ነፋስ ካለን ሙቀት ካለን ዝናብ ካለን ደመና ለምንድን ነው የሌለው? ደመናን ከፕሬሲፒቴሽን ጋር አንድ ላይ አድርገን ወይም የፕሬሲፒቴሽን ኮዝ ነው ኦኬ እንደ ኮዝ አድርገን ማየት እንችላለን። ወይም ደግሞ ለብቻው እዚህ ጋር እንዳየነው other causes ብለን ቪዚብል ማስ ኦፍ ዋተር ቅድም ያልነው ሂዩሚዲቲ ዋተር ቫፐር ነው እና አየር ውስጥ አናየውም አላለም እንደ በማንቆርቆሪያ በፈላ ውሃ መስለ ነው። ክላውድ ከሆነ ግን ያ ነገር ሁሉ ተሰብስቦ አንድ ቦታ ሲሰባሰብ ክላውድ it's a visible mass of water ማለት ነው። so it's droplets ice crystals ሊሰራ ይችላል አየር ላይ እንዳለበት ሁኔታ። ደመና ብዙ አይነት ስም አለው። ይሄ ኢንትሮዳክሽን ስለሆነ ብዙ እንትናተውስ ግን ብዙ ታዋቂ ይሄ ኩሙሎኒምበስ የሚባል ታዋቂ አይነት የደመና አይነት አለ። so በሚፈጠርበት ምክንያት ባለበት ከፍታም ጭምር ደመናው ምኑ ጋር ነው ባለው ከፍታ በሚሊዮን ጭምር ክላሲፋይ ይደረጋል። there are types of clouds now you don't need to know them ለዚህኛው ግሬድ ሌቭል ማለት ነው። so ምን አየን? ክላይሜት እና ዌዘርን ዲፋይን አደረግን መጀመሪያ 2 ፖይንት ላይ እዚህኛው ላይ ሲመጣ ደግሞ እነዛ ያ ክላይሜት እንደዛ እንዲሆን ያ ዌዘር እንደዛ እንዲሆን ምን ኤሌመንቶች ያስፈልጉታል? ሙቀቱ ነው፣ ፕሬሲፒቴሽኑ ነው፣ ንፋሱ ነው፣ ኤር ፕሬሸሩ ነው፣ ምኑ ነው፣ ሂዩሚዲቲው ነው። እሱን የሚለውን ነው ለማየት የሞከርነው። ሶ ኮንክሉድ ስናደርገው ኤሌመንትስ አር the measurable components of the atmosphere. what are they? measurable components. how is the measurement የሚለውን መጨረሻ ላይ 2.5 ላይ ነው የምናየው። ግን they are measurable and they are components of the atmosphere. ወይም የአትሞስፌሩ ምንድን ናቸው የሚባለው? ኮምፖነንት ማለት አካላት ናቸው። ኦኬ አትሞስፌሩ የተሰራባቸው ናቸው። so key elements temperature, precipitation, humidity, air pressure, wind, sunlight ወይም radiation ክላውድ ጋር አንድ ላይ አድርገን ማየት እንችላለን። so other elements ብለን እንደማየናቸው there spatial እና temporal በጊዜ እና በቦታ ያላቸው ዲስትሪቢዩሽን ደግሞ ዌዘርን አፌክት ያደርጋል። በቦታና በጊዜ ስንል ሙቀቱ እዚህ ከተማ ነው እየሞቀ ያለው ወይስ ሌላ ከተማ ነው እየሞቀ ያለው? that's በቦታ ያለ ዲስትሪቢዩሽን። ሌላኛው ምንድነው? ቴምፖራል ዲስትሪቢዩሽን በጊዜ ዛሬ ጠዋት የሞቀውና አሁን የሞቀው የሙቀቱ ቴምፕሬቸር ማለት ነው የተለያየ። ሶ የጠዋቱ ሙቀት ቴምፕሬቸር የአሁኑ ሙቀት ቴምፕሬቸር ዲፈረንሱ ምንድነው? ቦታው አይደለም፣ ቦታው ወደም እዚሁ ነው። የጊዜ ዲፈረንስ ነው ያለው አይደል? በቦታና በጊዜ ያላቸውን ስርጭት ነው እነዚህ ኮምፖነንቶች እነዚህ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት በቦታና በጊዜ ያላቸውን ዲፈረንስ ያላቸውን ዲስትሪቢዩሽን ዌዘርና ክላይሜትን የአየር ንብረትና የአየር ሁኔታን ኢምፓክት ያደርጋሉ። እሱ ነው ለማየት የሞከርነው። በዚህ ዋናዎቹ ስማቸውን ካወቃችሁና ምን እንደሆኑ ባህሪያቸውን ካወቃችሁ 2 ፖይንቱን ገላችሁታል ማለት ነው። ይሄው ነው። ሶ ቀጣይ 2 ፖይንት ሪሌሽን እንገናኝ። ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ኢትዮጵያ። እስካሁን ያየነው አጠቃላይ ነው። ዌዘር ክላይሜት የትም ሀገር አፕላይ ያደርጋል። ሂዩሚዲቲ ነው ወይስ ዊንድ ነሽ፣ ፕሬሲፒቴሽን ነሽ፣ ማንኛውም ሁሉም ሀገር ላይ አፕላይ ያደርጋል። ግን በኢትዮጵያ እስከ የኢትዮጵያን ክላይሜት የሚወስኑት የኢትዮጵያን ክላይሜት ዲክቴት የሚያደርጉት ኮንትሮልስ ኦፍ ክላይሜት ኮምፖነንትስ ኦፍ ዘ አትሞስፌር እነማን ናቸው የሚለውን 2 ፖይንትስ ላይ እናያለን። እዚህኛው ላይ if you have any questions or anything you can drop your questions in the comment section. ምን ይጨመር ምን ይቀነስ የሚለውንም ሁሉንም ነገር መግለጽ ትችላላችሁ። ሶ ቀጣይ 2.3 ይዤላችሁ እመጣለሁ ማለት ነው። ቀለም አካዳሚ ነበር። Thank you.